ዛሬ የሰርጉ ዋዜማ ነው። በቃ የወንዱን ቤተሰቦች የሴቷን ቤተሰቦች ጉድ ጉድ እያሉ ነው። ቤቱ ተዘጋጅቷል። በፊኛ በብሎና በፈላወር በአበባ ሁሉ ነገር ሽንቁጥቁጥ ብሏል። ሚዜዎች የሴትም የወንድም ልብሳቸውን መርጠው ለነገ የሚሆናቸውን ዝግጅት አዘጋጅተው ጨርሰዋል። ይነጋ ይሆን እያለ ኪራ ነገ ጧት ስንት ዓመት ሲያልማት የነበረችውን ጽናትን በእጁ ለማስገባት በቃ ሽርንጉድ ይላል። አይመሽ የለም መቼ መቼም ሰው ናቸውና ሲደክሙ ውለው ደክሟቸዋል። ድግሱ አድክሟቸዋል። ጽናት ገጠር አካባቢ በወግ በማድረጉ ከአባቷ ቤት እንዲወጉት መውጣት ትፈልግ ነበር። ግን ደግሞ እንዳጋጣሚ ሆኖ የእናቷ ቤተሰቦች የሚሆኑ በገጠሩ አካባቢ ጎረቤት የሚሆኑ ሰዎች ጥሩ ሙድ አልነበራቸውም። በቃ ይህን የተመለከቱት አባባ የጽናት አባት በቃ ልጅ ሰርጉን እኮ እዛው ማድረግ እንችላለን፣ በአንድ ሊወጣ ይችላል፣ ምንም ችግር የለውም ብለው ወደ ከተማ ከመጡ ለቀን ሆኗቸዋል። ዋዜማውንም አብረው እየተደሰቱ ነው። ግን ቅን ልብ ያላትና ደግ የሆነችው ሰኒ የሆነ ዘዴና የሆነ መላ ፈጥራለች። የጽናት አባት እንደዚህ እንዲከፋቸው አፈልግም። ጽናትን ብትሆን በብዙ ስቃይና መከራዎች መካከል አይዞሽ እያለች ስታጽናናት የነበረችው ምርጥ ጓደኛዋ ናት። በዚህ በክፉ ቀንማ ከጎኗ መቆም አለብኝ ብላ የሆነ ውሳኔ ወስናለች። ውሳኔዋንም ለእህቷ ሳውቃት እህቷም ተስማምታለች። እህቴ ለምን ጽናት እንደ እናትና እንደ ቤተሰብ ሆነን ከዚህ ከቤት አትወጣም? በቃ ተዝተ ቤት እንዳባቷ ቤት ተቆጥሮ ኪራ ከዚህ ከእኛ ቤት ለምን መጥቶ አይወስዳትም ብላ ወስና እህቷንም አማክራ ውሳኔ ላይ ደርሰው ቤታቸው ተዘጋጅቷል። ፏብትን ብሏል። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖች ሰላማችሁ ይብዛ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ የደወሏን ምልክት በመጫን ቤተሰብ ሁኑ። ነባሮች ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። ሀሳባችሁን በኮሜንት ስጡኝ። የጽናትን ድራማ ይዤላችሁ መጥቻለሁ። አብራችሁ ቆዩ። የጽናት ድራማ ሲጀምር አይነጋ የለም ነግቷል። ጓደኞቹ ሽርን ጉዲ ለማለት እስኪ ውግዱን እንየው ብለው ክላሱን ከፍተው ሲያዩት በልቡ ተጋድሟል። ይሄ ልጅ መሆኑ ነው። ጤነኛ አይደለም እንዴ? ቆይ ሙሽራ ነው ወይስ ምንድን ነው? እንደዚህ ከጥፍሩ እስከ ፀጉሩ ተከናንቦ የተኛው ጭራሽ የ2 ቀን የ3 ቀን እንቅልፍ ያለበት እኮ ነው የሚመስለው። ቆይ ሙሽራ ነው ግን እያለ አንዱ ጓደኛው ሙድ ሊይዝባቸው ፈለገ። እየተንጫጩ ስለነበር ኪራ እየባነነ ተነሳ። ረፈዴ እያለ 2-3 አንዴ ይተኛል፣ አንዴ ይነሳል። አረ ደርሰሃል፣ አልረፈዴም። ስለ ደከመህ አንፈርድብህም እንደዚህ መተኛትህ። ግን ለመቼም ቢሆን ሙሽራ ስትሆን እንደዚህ አይተኛም። በል ተነስ፣ ረፍዷል፣ መዘገጃጀት አለብን አሉትና ልብሱን እንዲቀይር ጥለውት ወጡ። በውስጡ ለዘመናትና ለብዙ ጊዜ ሳልማት የነበረችው ቀን ዛሬ ደርሳለች እያለ ስለ ቤተሰቦቹ ማሰብ ጀመረ። እናቱ በተለይ ወግ ማረጉን ማየት ማግባት ይፈልጉ ነበር። ግን ደግሞ ፈጣሪ አልፈቀደውም እና እናትም አባቱም ይሄንን ማረጉን ሳያዩ ወደዛኛው ዓለም ሂደዋል። በተለይ ደግሞ ለወንድ ልጅ እና አባቱ ከጎኑ ሆኖ ትዳር እንደዚህ ስትይዝ እንደዚህ መሆን አለብህ፣ ሴት ልጅ እንደዚህ ማረግ አለብህ ብሎ መምከር የሚገባው አባት ነበር። ግን ግድ የለም የናሁም አባት ምንም አላስቀረለትም። ጥሎች ሲጣል፣ ቀለበት ሲታሰር፣ በቃ ሽምግልና ሲላክ ናሁምና አባቱ ልክ እንደ ወንድምና እንዲያባቱ ነው። ምንም ያስቀሩበትና ያጎደሉበት ነገር የለም። እሱ ቢያመሰግናቸው ምስጋናው አያስፈልገንም ብለው ብቻ እንዳባቱ ነው ተንከባክበው ምን እንደጎደለ ሚስቶቻቸው እንዳይከፋው ብለው ከጎኑ አጅበውታል። ሰኒዬ ቤት እህቷ ጉድ እያለች ነው። የሰኒዬ እህት እንዲህ እህቷ አድጋ እንደዚህ ፍስታን ለብሳ አምራ ቆንጆ ሁና ማየቷ ደስ ብሏታል። አደገች እኮ ሚጢጤ፣ ትናንትና እኮ ትንሽዬ ልጅ ነበረች፣ አሁንም አደገች አይን እያየ እያለች እህቷን በስስት እያየች ቤቷን ፏ ብትን አድርገዋለች። የጽናት አባት ሁኔታውን ያዩት ግርም ስላላቸው ከሳሎን መጡ። አበባው በሎናው በቃ ሁሉ ነገር ደስ ብሏል። በጣም ይደንቃል። የጥበብ ስራ፣ የእጅ ጥበብ ስራ ብቻ ፈጣሪ ይክፈልሽ እያሉ
የሰኒን እህት ሊያመሰግኗት ነበር። ሰኒን እህትም እኔ አይደለሁም ይህን ሀሳብ ያመጣሁት ሰኒ ነች፣ ግን ደግሞ እኔ ምስጋና አያስፈልገኝም፣ ብቻ በሰላም ሰርጋቸው ይለቅ እያለች የወደፊት ምኞቷን ገለጸች። ደስ ብሏታል። ሁላቸውም ነገ እንዴት መዘጋጀት እንዳለባቸው ስላሰቡ ኒና እንኳ ያንን ጎፈር የመሰለው ጸጉሯ ተጥሎ ይሁን ተተኩሳው ይሁን ምን አርጋው ተላይታው ይሁን ሳይታወቅ ቆንጅዬ ሆና በሚኪያጅ በብስታን አምሮባታል። ኪራም ጓደኞቹ ጋር ልብሱን እየቀየረ ነው። በቃ ናሆም ልክ እንደ ወንድሙ ነው። ጓደኛውን ብቻ ሳይሆን ምንም ሳያስቀር ፏ ብትን አድርጎታል። ሌሎችም ጓደኞቹ ይዞት የሚሄደውን አበባ ይዘው ሽር ጉድ ብለው ሽማግሌዎችም ሳይቀሩ ከገጠር የመጣችውም ልጅ ከባሏ ኮብልላ የመጣችውም ሲሳቀር መጥተዋል። የናሆም አባትም ከነናቱ እቤት ካለችው ሴት ልጅ ማን ነበር ስሟ ከሷም ጋር መጥተዋል። በቃ አጅበውታል። ጭፈራው ሆታው ቅውጥ ብሏል። ደስ የሚል ጊዜ። ሽማግሌዎቹ አረ ረፈደ፣ ቶሎ በሉ እናንተዬ እያስጠበቅን እኮ ነው ሙሽሪትን፣ ቶሎ ብላችሁ ቶሎ እንሄድ ተባብለው ቪዲዮቸውን ለሰርግ እንግዲህ ሰርግና ሞት አንዴ ነው እንደሚባለው ለሰርግ ጊዜ የሚቀረጸውን ቪዲዮም እየተቀረጸ ወደ ሙሽሪት ቤት አመሩ። ከዚህ በፊት ስቃይና መከራ ያደረሰችባቸው ተጸጽታ ይሁን ወይስ ለማስመሰል ባይታወቅም የቤት ሰራተኛዋን አክብራ ልብስ ሰታት እንድትቀይር አብረን ተነሽ እንሂድ፣ እዚህ ቤት ብቻሽን ትቀምጫለሽ እንዴ ብላ ይዛ ትሄዳለች። ለኸይሯ ያርግላት። ጽናት በመሀል እናቷም ትዝ ብላት እንባዋ ቀረረ። ኪራን እንዳገኘችው ትዝ ሲላት የፈጣሪ ስራ ድንቅ ግርም ብሏታል። መጀመሪያ እኮ ሰራተኛው ነበርኩኝ፣ የቤት ሰራተኛው እንዲሁ እያለ ብዙ ስቃይና መከራዎችን አሳለፍን። ወለድኩ፣ ልጅም ሰጥቶኝ ነበር። ያም ልጅ ለእኔ ሳይሆን በቃ ወረደ። ሁሉም ነገር ስቃይና መከራ አሳለፍን። ግን እናንተም ከጎኔ ስላላችሁ እና ደግሞ እሱም አደጋ በደረሰበት ረስቶኝም ድጋሜ ደግሞ አፈቀረኝ። አሁን የምፈልገውን በእጅ አስገብቻለሁ እያለች እንባዋ ቢወርድም ለፈጣሪዋ ምስጋና አቅርባለች። ሰኒዬም እንደዛ አይሆንም፣ በሰርግሽ ቀን መልቀስ የለብሽም። አዎ ልክ ነሽ፣ አንቺ ጠንካራና ፈጣሪን የምትፈሪ ጀግና እህት ነሽ። ጥሩ ስራሽና በቃ ፈጣሪን የምትፈሪበት ሁኔታሽ ነው ለዚህ ቀን ያበቃሽ እያለች አባበለቻት። መሩ የጽናት ሰርግ እንዳይበላሽ ብላ ህመሟን ምቅ አድርጋ ይዘዋለች። ዛሬ መውለጃዋ ቀን ሳይሆን አይቀርም። በቃ የዛሬ ድብር ብሏታል። የሆነ ፊቷ ራሱ ያስታውቃል። ምን ሆነሽ ነው ልጄ አሏት የጽናት አባት። አይ አባባ ምንም አልሆንኩም፣ ዝም ብዬ ነው፣ ደህና ነኝ አትስጉ አለች ለይምሰል። አሟታል እኮ ግን። ሙሽሮቹ መጡ። በቃ በወግ በማረጉ የሽማግሌ ጉልበትም ተሳመ። ሙሽሮችም አናሳይም በማለት በቃ እንደ ኢትዮጵያ ባህል አናሳይም ብለው ሚዜዎቻቸው እስከሚወስዷቸው ሙሽሪትን እስከሚያት እና አበባ እስከሚሰጥ ድረስ ደስ የሚል ድባብ ነበር። ያው ከመካከላቸው ድምቀቷ ጥርሷ ነጭ ሆኖ ወተት ሆኖ እሷ የጥቁር ከረር ቢኖራትም ከመካከላቸው ድምቅ ያደረገችው ኒና ደስ የሚል ሚኪያጇ ለነገሯ ፏ ብትን። በቃ ሙዚቃውን ልልቅቀው፣ አንድ ልጅ እኮ ናት የምታገባው። በቃ ዛሬ ለአንዴና ለመጨረሻ ነው የምትበዩ፣ ለአንዴና ለመጨረሻ ነው ዛሬ ይሄንን የምታረገው እያለች ጽናትን ብሽቅ አረገቻት። ቢሆንም ጽናት ወዳላታለች። ለእኔ ብላ ለእኔ አስባ እኔ እንዲስቅና እንዲጫወት ብላ እንደምታረገው ተገንዝባታለች። በቃ አምሮብሻል፣ ቆንጅዬ ሆነሻል እያለችም ማሞጋገስ ጀመረች። ከትላልቅ ሰርጎች ትናንሽ ሰርጎች ይገኛሉ። እንግዲህ ዛሬ እንደምታጭ ተስፋ አድርጊያለሁ እያለች ኒና፣ አረ ጸባይሽን ካሳመርሽ አታጭም፣ ባህሪሽን ባይሆን አሳምሪ አለቻት ጽናት። እንዴ ከዚህ በላይ ምን ልሆን? ከዚህ በላይ ጸባይ ምናምን የሚባል የማይሆን ነገር ገና ለገና ባላላ አገኛለሁ ብዬ የማይሆን ጸባይ ይዤ ይሄንን ያለብኝንና በቃ የነነትን ደብቄ ልኖር እንዴ እያለች ልብሷን ልቀይር ሄደች። ገጠር አካባቢ ሚስቱ ጠፍታበት ወደ ከተማ ተከትሎ የመጣው ሰውዬ እንግዲህ መጥቷል። አግኝቷታል። በቃ ደስ ብሎታል። ልብሷን ፏብትና አድርጋ ስለነበር ኒና እንደዛ ሆና ለብሳ ሲያያት ደስ ብሎታል። ማነው እንደዚህ ፏያ ብትን ያደረገሽ? ኒና እኮ ናት። ኒና በቃ እንደዚህ አደረገችኝ፣ ልብስ ገዛችልኝ፣ ሰርግም ስለነበረ ፏብትን አረገችኝ አለችው። አረ እንደው ፈጣሪ ይስጣት።
እንደው ጥሩ አድርጋለች እያሉ የተመራረቁ በመጨረሻ ምግብ መብላው ሰዓት ስለደረሰ ሙሽሮቹም ሁሉም የታዳሚዎቹም ምግብ ከተበላ በኋላ ያ ከገጠር የመጣው ሚስቴ ጠፋችኝ እያለ እንዳጋጣሚ ጓደኛው ስለነበር ገቡበት ሙሽሮቹ ሆቴል አይቶ ስለነበር ቢጠራው አልሰማው ሲል ተከትሏቸው ገብቷል። መሩ እውነትም ዛሬ መውለጃዋ ሰዓት ነው መሰለኝ። ሰው ሁሉ ብድግ ብሎ ወደ ውጭ ሊነሳ እየተንቀሳቀሰ እሷ ከወንበሩ ላይ አልተነሳችም። ፊቷን አይታ የተረዳችው የናሆም እናት ወደ ኋላ ቀረት ብላ ምን ሆንሽ ልጄ? ምን ሆነሽ ነው? ምንድን ነው አለች። ፊቷን አይታባታለች። ምጥ ሊጀምራት እንደሆነ ገብቷታል። በቃ ተነሽ ደግፍ ላድርግሽ ልውሰድሽ እያለች እንትናም አዲስ የተቀላቀላቸው ጓደኛቸውም ከኋላቸው የሆነ ነገር እንዳይፈጠር ብሎ ጠብቆ ምን ሆነች ነው? ተነሽ ሊደግፍሽ፣ አይዞሽ፣ ምን ነው ችግር አለ እያለ ሊጠይቃቸው ሲል ከገጠር የመጣው ሰውዬ ከውሽማው ሚስቱ ውሽማ ይዛ ሰርግ ቤት እንዳያት ደሙ ፈላ። እናንተ ናችኋ ስታታልሉኝ የነበራችሁት አንዴ መነብረቴን ሽጬ አንዴ ቦታዬን ሽጬ ወደ ከተማ ገባለሁ ብለ ስትል የነበረው ለካ ሚስቴን ለማባለግ ነው። አንተ በእኔ ላይ ትጫወትብኛለህ እያለ በጭራሽ ያልታሰበውንና ሰው ያልገመተውን በቃ ሙሰደስ ነው ምንድነው የሚባለው? ሽጉጥ መዘዘባቸው። ሽጉጥ ሲመዙ መሩ ግራ ገባት። ጉልበቷ ተብረከረከ። እንግዲህ ምጥ የሚያዛት ይመማትም በቃ ነፍስ ውጪ ነፍስ ግቢ። አብሯቸው ያለው ልጅ እንዲረጋጉ ቢያደርገውም ሰውየው ሊረጋጋ አልቻለም። ሚስቴን ያባለገብኝን ሰውዬ ገላለሁ ብሎ ያዙ ይልቀቁ ሲል እንዳጋጣሚ ሆኖ ከመካከላቸው ገብቶ መሩን የደገፈው ልጅ እሱን በጥይት መታው። ሞቱን እንግዲህ ወደ ሐኪም ቤት እንኳ ይዘነው እንሂድ ሰው ጎድቻለሁ ብሎ ሳይጸጸት አምልጧል። የሰኒ እናት የሰኒ እህት ደነገጠች። ወየው እያለች ቶሎ ብላችሁ ሐኪም ቤት እንውሰድ አምቡላንስ አለህ እያለች ጩኸቷን አቀለጠችው። ይህንን ድምፅ የሰማችው መሩም በቁሟ ተብረከረከች። በቃ ጣላት ማለት ነፍሰ ጡር ስለሆነች የጥይቱን ድምፅ ስትሰማ በቁሟ ውድቅ አለች። የናሆም እናት ደግፋት እዛው ልጄ ምን ሆንሽብኝ እያለች ድራማው ያልቃል። እንግዲህ እኔ በበኩሌ ያ በጥይት የመታው እስር ቤት ይገባል። ውሽሚትና እንግዲህ ምስኪን እሷ በእርግጥ እየደበደባት እያሰቃያትም ስለነበረ እንግዲህ ይጋባሉ የሚል ተስፋ አለኝ። ደግነቱ ሰርጉ በማብቂያው እንደዚህ መሆኑ ሳያበቃ ሊያበላሽባት ነበር እቅዱማ። እሱማ ሰውየው ያው ስለማይወዳት እና ውድ ቤተሰቦችዬ የትናንት ነው የጽናት ድራማ ማለት ነው። ምን አለ በእውነት ኪራና ጽና የእውነት በተጋቡ እስከምል ድረስ ሄዳችሁት እውነት የሆነ ፓርት ላይ አጃጅለውት ነበረ። የሆነ ጊዜ ምናምን በቃ የሆነ አዘግጥም በቃ እዩኝ አይልም ነበር። ከ2 ቀን በፊት ጀምሮ ሰሞኑ የሚለቁት ሞቭ በጣም በሚገርም ሁኔታ ደስ የሚል ነው። እንግዲህ ቀጣይ ያው እንግዲህ የተተኮሰበት ሐኪም ቤት ይገባል። መሩ ትወልዳለች። የናሆም እናትም እንግዲህ ያረገሽው ልጅ ከሌላ ነው እያለች ስትሞጭቃት የነበረውን በሰላም ከተገላገለ ያው የዲኤንኤ ምርመራ ማረጓ ስለማይቀር የልጇ ልጅ መሆኑን ታውቃለች ማለት ነው። እና የጽናት ድራማ ይሄን ይመስላል። እንግዲህ መብሩክ ብለናል ለተጋቡ ሰዎች። እና ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ ሼር ማድረጋችሁን እንዳትረሱ። አበረታቱ ውድ ቤተሰቦች። ሰብስክራይብ እያነሳብኝ እያናደደኝ ነው። ቤተሰብ አድርጉኝ። በ2 ጀዋላችሁ በ3 ጀዋላችሁ አሁን ላይ እንደ ድሮ እንደኛ በአንድ ጀዋል የሚዞር የለም። ስለዚህ በ2ቱ በ3ታችሁ በቃ ቤተሰብ አድርጉኝና አደግ ይበል ትንሽ የሆነ ኬ ልግባና በቃ እልል ልበል እኔም እንደ ሰዎቹ ማለት ነው። እና ለዛሬ ይሄን ያክል ይበቃናል። በሌላ ፓርት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ቻው።